ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ይኩን ፍስሐ ወሰላም ይላል። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም እንደምን አደራችሁ? እንደምን ሰነበታችሁ? ለዚህች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያወ ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። የዛሬው ትምህርታችን ማዕዶት የሚል ነው። ማዕዶት ማለት ከትንሣኤ በኋላ ያለው ሰኞ ነው። ከትንሣኤ በኋላ በማግስቱ ያለው ቀን ማዕዶት ይባላል። እነዚህ ከትንሣኤ በኋላ ያሉ ቀናት ሁሉ የራሳቸው የሆነ ስያሜ አላቸው። በቤተ ክርስቲያንም በየቀኑ ዮም ፍስሐ ኮነ ዛሬ ደስታ ሆነ እየተባለ ጧት ጧት ይታወጃል በቅኔ ማሕሌት። በዛው ዲያቆናቱ ወተንሥአ እያሉ የሚያውጁት ነውና አያይዞ ዮም ፍስሐ ኮነ ተብሎ ወንጌል ይነበባል። ወንጌሎቹ የሚነበቡት የማቴዎስም ያው አራቱም ወንጌል ስለ ትንሣኤ ተጽፏልና የሚነበበው ሰኞ ማቴዎስ ብቻ ይነበባል ጠዋት ምስባኩ ላይ። ቅዳሴ ላይ ደግሞ ዮሐንስ ነው በየቀኑ ሙሉውን ሳምንቱን ዮሐንስ ምዕራፍ 20 ላይ ያለው ማለት ነው። ማቴዎስ ምዕራፍ 28 ላይ ያለው ሰኞ ማቴዎስ፣ ማክሰኞ ማርቆስ፣ መልሶ ደግሞ ሮብ ደግሞ ሉቃስ ይነበባል። ሉቃስ ይነበባል። ለቅዳሴ እንዳልኳችሁ ዮሐንስ ነው። ሐሙስ ደግሞ መልሶ ማቴዎስ ይነበባል። አርብ ማርቆስ ይነበባል። ቅዳሜ ሉቃስ ይነበባል። እሁድ አራቱም ይነበባሉ እንደ ትንሣኤ ዕለት ማለት ነው። የትንሣኤ ዕለት አራት ወንጌል ነው። እንግዲህ አራት ወንጌል አርብ ነው መነበብ የሚጀምረው የስቅለት ዕለት። ከዛ ቀን ጀምሮ አራት ወንጌላት አይቀሩም። ምስባኩ አንድ እየሆነ ወንጌሎቹ አራት እየሆኑ፣ ስለዚህ በዚህ መልክ ከሰኞ እስከ እሁድ እንዲህ ነው ወንጌላቱ እየተከፈሉ የሚሄዱት። ማቴዎስ ማርቆስ ሉቃስ ይልና መልሶ ደግሞ ማቴዎስ ማርቆስ ሉቃስ ይልና እዚያ እሁድ ላይ ሲደርስ ማቴዎስ ማርቆስ ሉቃስ ለምስባክ ይነበቡና ለቅዳሴ ዮሐንስ ይነበባል ማለት ነው። እንደ መጀመሪያው ቀን እንደ ትንሣኤ ዕለት። ማዕዶት ማለት መሻገሪያ ማለት ነው። ይሄ በዓል መቼ ነው ይከበር የነበረው? ምቹ ስላልሆነ ነው እንጂ ዓርብ ዕለት ነው። ነፍሳት ከሞት ወደ ሕይወት የተሸጋገሩት የዛ ዕለት ነው። ከሲኦል የወጡት የዛ ዕለት ነው። የትንሣኤ ዕለትም ደግሞ ትንሣኤን የተቀበረው ቀዳም ስዑር የሚባል አለ። ቅዳሜ ዕለት ቀዳም ስዑር ማለት መስዋዕተ ኦሪት የተሻረበት በምሴተ ሐሙስ በባለፈው የተማርነው ነው። መስዋዕተ ኦሪት የተሻረበት ነው። ስዑር ማለት የተሻረ ቀኑ ሳይሆን የተሻረው መስዋዕቱ ነው። የብሉይ ኪዳን መስዋዕት እንደተሻረ ክርስቶስ መስዋዕት ሆኖ እንደመጣልን የሚነገርበት ነው። ያ ቅዳሜ በቀደም የነበረው። ማዕዶት ማለት ከሞት መሻገር። ማዕዶት ብሂል ፋሲካ ብሂል ይላል። ማዕዶት ማለት ፋሲካ ማለት ነው። ያው ትንሣኤ ናቸውና ነገር ግን የተለየ ስያሜ በውስጡ ትንሣኤ መሆናቸው እንዳለ ሆኖ በውስጡ ማዕዶት ተብሎ የመሻገሪያ ከሞት ወደ ሕይወት መሻገራችንን የምናስብበት ዕለት ነው። ማክሰኞ ደግሞ ቶማስ የጌታን ትንሣኤ እንግዲህ ካላየሁ ጎኑን የተወጋ ጎኑን ካልዳሰስኩ በችንካር በቀኖት የተወጉ እግሮቹን እጆቹን ካልዳሰስኩ አላምንም ብሎ የነበረ ነውና በኋላ ግን ዳሶ ነው ያመነው። ከዛም ጌታ አምላኬ ብሎ ያመሰገነ ነውና በቶማስ ትንሣኤውም በናፍቆት ይጠብቅ የነበረ በኋላ ከሐዋርያት ጋር ለሱም ተገልጦለታልና ቶማስ ተብሎ በቶማስ ተሰይመዋል። ማክሰኞ እንግዲህ ክርስቶስ ከተነሳ በኋላ በበዓለ ሃምሳው ስንማረው የምንከርመው ይሆናል እንደ እግዚአብሔር ፈቃድ። ሦስቴ ነው የተገለጠው ለሐዋርያት በሰፊው ጉባኤ ሰርቶ የተገለጠው። ለአንድም ለሁለትም በቀን ሳይገለጥ ላይውል ይችላል፣ አይውልም ይላሉ መተርጉማን አባቶቻችን። የትንሣኤ ዕለትና የአግብኦተ ግብር ወይንም የዳግም ትንሣኤ ዕለት። ከዛ በ25ኛው ቀን በጥብርያዶስ ርክበ ካህናት በሚባለው ቀን ደግሞ ተገልጧል። ስለዚህ የትንሣኤ የዳግም ትንሣኤ ወይንም የአግብኦተ ግብር ሁለተኛ ነው እሱ። ሦስተኛው የጥብርያዶስ ነው።
በወንዝ ዳር ተገልጦ የሚበላላችሁ ብሎ በፊታቸው የበላበት ምታት እንዳይደለ ለማጠየቅ ያንን ያሳየበት የገለጠበት ዕለት ነው። አራተኛ የዕርገት ዕለት እንግዲህ ሁሉም በተሰበሰቡበት እያዩ ታረገ ነው እሱ። ስለዚህ መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ዳግምም ተገልጧል። እሱ እሁድ ዕለት ነው ወደፊት። ማክሰኞ ቶማስ ነው። ረቡዕ ደግሞ አልዓዛር ይባላል። ስያሜ ያላቸው እያንዳንዳቸው ቀኖቹ። ረቡዕ አልዓዛርም ጌታ ኢየሱስ ክርስቶስ በመቃብር ውስጥ ከቆየ በኋላ ከ4 ቀን በኋላ ነው። እንዳውም ወደ መቃብር አትሂድ፣ ይኸውና ከተቀበረ 4 ቀኑ ነው ከሞተ፣ ዛሬ መቃብር ላይ አያስቀርብም ተብሎ እንዲህ እየተባለ ነው ጌታ ኢየሱስ ክርስቶስ ወደ መቃብር ሄዶ ወዳጁ አልዓዛርን አልዓዛር ጻእም መቃብሪከ ከመቃብር ውስጥ ውጣ ብሎ አስነስቶት ከዛ መግነዙን ፍቱለት ብሎ የሚበላም ስጡት ብሎ በዚህ በዮሐንስ ወንጌል ምዕራፍ 11 ላይም 12ም ላይ ያለና 11 ላይ ያለውን የሚያስረዳ ነውና ሰዎቹ አይሁድ ግን ለምን ተነሳ ብሎ ያስነሳውን ጌታን ለመግደል ይሯሯጡ ነበር። የተነሳውንም አልዓዛርንም ሊገሉ እንደነበረ ዮሐንስ ምዕራፍ 12 ላይ ተመዝግቦ ይገኛል። ስለዚህ አልዓዛርን ያስነሳው አምላክ ተነሳ ለማለት ሮብ በአልዓዛር ተሰይሟል ማለት። አልዓዛርን አስነስቶ የነበረ አምላክ ራሱ ሞቶ ተነሳ፣ ሞትን ድል አድርጎ ተብሎ በአልዓዛር ተሰይሟል ሮብ ማለት። ሐሙስ ደግሞ አዳም ነው። አዳም ወደ ገነት መግባቱን የምናስብበት በልዩ መልኩ የዛን ዕለት ነው የገባው ተለይቶ ቆይቶ ማለት ሳይሆን አዳም የመጀመሪያ ሰው ስለሆነ ለአዳም አግብኦ ውስተ ገነት ወደ ገነት ለአዳም ዘአግብኦ ውስተ ገነት አዳምን ወደ ገነት ያስገባው አምላካችን ዳግማዊ አዳም ቀዳማዊ አዳምን ወደ ገነት አስገብቷል ብለን በልዩ መልኩ የአዳም ቀን ተብላ ዛሬ ምን ብዙ ቀኖች የስፖርት ቀን ተብሎ የሌላም የተለያዩ ነገሮች ቀን ተሰጥቷቸው እየተከበሩ አይደለም በዓለም ላይ። መጥፎ ነገር እንኳን ቀን ተሰጥቶት እየተከበረ ያው ዞሮ ዞሮ መጥፎ መሆኑን እንዳንቀበለው ወይንም ደግሞ መጥፎ መሆኑን አውቀን ከዛ እንድንጠበቅ ተብሎ ማለት ነውና የሕፃናት ቀን የአረጋውያን ቀን እንደሚባለው ሁሉ እንደዚህ ሁሉ የብዙ ነገሮች ቀን እንዳላቸው ሁሉ አዳም ለብቻው አንድ ቀን ተሰጥታው ሐሙስ የሱ ናት በትንሣኤ ውስጥ ዳግማዊ አዳም አንደኛ 5ኛ ቀንም ነው ይሄ ሐሙስ። እሱም 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ብሎት አድኖታልና ያ 5 ቀን ተኩል ስለተፈጸመ ያ ቃል ኪዳን እንደተፈጸመ እንደተተገበረ ለማስታወስም ለማሰብም ጭምር ሐሙስ አዳም ሐሙስ ተብሎ ይከበራል ማለት ነው። የአዳም ሐሙስ ትባላለች። የእኛም ጭምር ናት፣ የአዳም ብቻ አይደለችም። አዳምም ያን ቃል ኪዳኑ ተፈጽሞለት ያ ተተግብሮለት ተደስቷል። እኛም ልጆቹ በዛው ልክ ተደስተናል ማለት ነው። ዳግማዊ አዳም የመጀመሪያውን አዳም ወደ ገነት ያስገባበትን የምናስብበት ነው፣ የሚታሰብበት ልዩ ቀን ተብሎ መታሰቢያው ነው። አርብ ደግሞ ቤተ ክርስቲያን ይባላል። ቤተ ክርስቲያን ማለት ቤተ ክርስቲያን በአዲስ ኪዳን ተመስርታለች። ክርስቶስ ቤተ ክርስቲያን፣ ክርስቲያኖችም ቤተ ክርስቲያን ይባላሉ። ሕንፃውም ቤተ ክርስቲያን ይባላል። ስብሐተ እግዚአብሔር የሚደርስበት መስዋዕት የሚሰዋበት ክርስቲያኖች የሚቆርቡበት ስጋውን ደሙን የሚቀበሉበት የዘላለም ሕይወት የሚያገኙበት ስለሆነ ቤተ ክርስቲያን እንደተመሰረተች የቤተ ክርስቲያን ምክንያቱም ዘበእንቲአሃ ለቤተ ክርስቲያን ተጸፋይከ በውስተ አውድ ይላል። መጋቢት 27 ቀን ያለው ዋዜማ ዘበእንቲአሃ ለቤተ ክርስቲያን ስለ ቤተ ክርስቲያን ብለህ ተጸፋይከ በውስተ አውድ በአደባባይ በጥፊ ተመታ። ችን ቤተ ክርስቲያናችንን ሊመሰርት ኢየሱስ ክርስቶስ በጥፊ ነው የተመታው። ደሙን ያፈሰሰላት፣ በደሙ ቀደሳ፣ በደሙ ለያት፣ አከበራት። ከቤተ ጣዖት ከምኩራበ አይሁድ ለይቶ ክብርት ንጽሕት አደረጋት። የራሱ መስዋዕት የሚቀርብባት አደረገ። ራሱ የሚሰዋባት አደረገ። ዕለት ዕለት በካህኑ እጅ ተሰውቶ ምእመናኑ እሱን የሚቀበሉበት ቤተ ክርስቲያን አደረጋት ማለት ነው። ቤተ ክርስቲያንን ለእኛ ስለሰጠን ለእሷ ብሎ ለክርስቲያኖች ብሎ እሷን ለእኛ ሊመሰርት ብሎ እኛንም ጭምር ክርስቲያኖች ቤተ ክርስቲያን ይባላሉና እኛንም ጭምር በአዲስ መልክ ሊመሰርተን እንግዲህ ምንድን ነው የሚለው አንድ የድሮ አባቶቻችን ቅኔ አለና ድኅረ ተሰብረ አጽንኦ ለሰብእናነ ልሁግት ኢየሱስ ክርስቶስ በማየ ሐዲስ ጥምቀት። ሸክላ ነቅ ሲገኝበት ሸክላ ትሰራና ሸክላ ሰሪዋ የማይረባ ጉልቻም ከሆነ ድስትም ከሆነ እንስራም ከሆነ ማሰሮም ከሆነ መልሳ ታደቀውና ለውሳ አብጉታ እንደገና ትሰራዋለች። ይሄ በዚህ ዓለም ላይ የሚደረግ ነገር ነው። ሸክላ ሰሪዎች የሚሰሩት ነው። እንደዚህ ሁሉ የመጀመሪያው ሸክላ አዳም ነቅ ተገኘበት፣ ኃጢአት ተገኘበት፣ በደል ተገኘበት።
ክፉ ሐሳብ ተገኘበት በሰይጣን ምክር ምክንያት እንደገና አፍርሶ መልሶ ሰራው ነው። ሰው መልሶ ነው የሰራ ኢየሱስ ክርስቶስ ማለት። አዳምን መልሶ ሰራው፣ መልሶ ፈጠረው፣ መልሶ አዲስ ፍጥረት አደረገው። በምኑ? በስቅለቱ፣ በሞቱ፣ በትንሣኤው ማለት ነው። በሱ ትንሣኤ እንደገና አዳምን ጥሩ ንጹሕ ሸክላ አድርጎ ሰርቶት ይኸው በአዲስ መልኩ ተሰርተን በአዲስ መልኩ ተፈጥረን ንጹሕ የእግዚአብሔር ዕቃ ሆነን እግዚአብሔርን እያመሰገን እንገኛለንና ዓርብ ይሄ የትንሣኤ 6ኛው ቀን ቤተ ክርስቲያን እንደተመሰረተች የምናስብበት ዕለት ለቤተ ክርስቲያን ብሎ ለእኛ ብሎ ለክርስቲያኖች ብሎ ዓርብ ዕለት ያለፈ ዓርብ ደሙን አፍሷል ማለት ነውና ወደሙ ለኢየሱስ ያነጽሐነ እምኩሉ ኃጣውኢነ ወምድርኒ ተሐጽባ በደመ ክርስቶስ ወምድርኒ ትገብር ፋሲካ ተሐጽባ በደመ ክርስቶስ። ምድሪቱ በክርስቶስ ደም ታጥባ ፋሲካን፣ ሐሴትን፣ ደስታን ታደርጋለች እንደተባለ ሁሉ ምድር የተቀደሰችበት እሱ የተሰቀለበት ሳምንቱ ነው ብለን ቤተ ክርስቲያን ከተመሰረተች 8 ቀን ሆኗታል። እኛ ክርስቲያኖች በአዲስ መልኩ ልደት ካገኘን ከማይገቦ የምንጠመቅበት እድል ካገኘን 8ኛው ቀን ነው ብለን ዛሬ ቤተ ክርስቲያን ተመሰረተች ብሎ ይዛለት ስቅለቱን ስላከበርን ያለፈ ሳምንት አልመች ስላለ አሁን ላይ ግን ምን ብለን እናከብራለን ማለት ነው? ለእኛ ብሎ ተሰቅሎ ቤተ ክርስቲያንን መስርቶልናል ብለን ለብቻዋ የቤተ ክርስቲያን ቀን ትባላለች ይቺ ዓርብ ማለት ነው። በትንሣኤ ውስጥ ያለው ዓርብ ማለት። ቅዳሜ ደግሞ የእናቶች ቀን ይባላል። አንስት አንከራ ትንሣኤሁ ነገራ ይላል ቅዱስ ያሬድ። አንስት አንከራ እናቶች አደነቁ፣ ሴቶች አደነቁ። ትንሣኤሁ ነገራ ትንሣኤውንም አበሰሩ። እነ መግደላዊት ማርያም እነ ማርያም ባውፍልያ እየሄዱ ለሐዋርያት ተነስቷል ብሎ የሰበኩ በገሊላ በኩል ይቀድማችኋል ተብሎ በመልአክ እንደተነገራቸውን ለቅዱሳን ሐዋርያት የነገሩ ናቸውና እናቶች ትንሣኤው ቅድሚያ ለእናቶች ነው የተነገረ ነው የሚባለው። እንግዲህ ለእናቶች የተነገረበት ምክንያት ቶሎ አፋጥነው ያዳርሳሉ፣ ለሁሉም ይናገራሉ፣ ለሰው ያዳርሳሉ። መንደሩን በብዛት ያውቁታል። መንደር ውስጥ ለመናገሩ በመንበር ውስጥ ትንሣኤውን ለማውራት ንዜኑ ሞተከ ወትንሣኤከ ቅድስተ የእሱን ሞቱን እንናገራለን፣ ትንሣኤውን አብዝተን እናወራለን አውሩ ብሎ ነው የነገራቸው። ትንሣኤው የሚወራ ነው፣ የሚነገር ነው፣ የሚሰበክ ነው። ለሁሉ ላልሰማ ሁሉ ተነስቷል፣ ኢየሱስ ተነስቷል፣ በዚህ የለም እየተባለ መልአኩ ለእነሱ የተናገረውን የሚያውጁ ስለሆኑ እናቶች ትንሣኤውን ቅዳሜ ማታ ለእሁድ አጥቢያ አይተው ወደ መቃብሩ ይመላለሱ ነበረ ሽቱ ሊቀቡ። የዛለት የነሱ ነገር አልተከበረምና ዛሬ የእናቶች ቀን እነዛ ትንሣኤውን ቅድሚያ ያዩ እናቶች የነሱ ልዩ ቀናቸው ሆኖ ዛሬ ይከበርላቸው፣ ይታሰቡ በዚህ ቀን ተብለው እነሱ የሚታሰቡበትና ትንሣኤውን እነሱ እንዳዩ ቅድሚያ እንደተገለጠላቸው እነ መግደላዊት ማርያም 7 አይነት አጋንንት የነበሩባት ያን ሁሉ አጋንንት ከላዋ ላይ አስለቅቆ ዛሬ የትንሣኤ መገለጫ አደረጋት። ትንሣኤውን ገለጠባት። የትንሣኤ መገለጫ ሆነች። እግዚአብሔር እንዲህ ነው መቼም ኃጢአተኞችን ይመርጣል። እግዚአብሔር ኃጢአታቸውን አራክፎላቸው ዕቃ አቧራ ለብሶ ተበላሽቶ የኖረን ዕቃ አራክፎ ወልውሎ አስተካክለው እንደሚያስቀምጡት እግዚአብሔር ሁላችንንም ከየበሰበስንበት ከኃጢአታችን ከበደላችን እንደዚህ ነው የሚያነጻን። ዓለምን እንደዚህ ነው ንጹሕ ያደረገው። እነዛን በኃጢአት የምትታወቀውን ሴትዮ አነጻት እግዚአብሔር። ንጽሕት ቅድመ አስተርአያ ለማርያም መግደላዊት ይላል ማርቆስ ምዕራፍ 16 ላይ ቅድሚያ ለእሷ ላይ ተገለጠላት ይላል። ለዚች ኃጢአቷን ታድገ ለኪ ኃጢአትኪ ኃጢአቷ ለተሰረየላት ሴት ኃጢአተኞች ንስሐ ሲገቡ እግዚአብሔር ደስ ይለዋል። በመላእክት ዘንድም ትልቅ ደስታ ይሆናል። ያኮ ነው ትንሣኤውን ቅድሚያ ለማየት ያበቃት ንስሐ መግባቷ ነው። ኃጢአቷን መተዋ ነው። የነበረችበትን ኃጢአት ሙልጭ አርጋ ትታ ነፃ በመውጣቷ ነው። እንዲህ ነው ሰው ከኃጢአት ነፃ ከወጣ ከትልቁ ሞት ነፃ ከወጣ ከባርነት ነፃ ከወጣ ለእንዲህ አይነት ክብር የተገባ የተመረጠ ይሆናልና የአንስት ቀን ዕለተ አንስት የእናቶች ቀን ወይንም የሴቶች ቀን ተብሎ በቤተ ክርስቲያን የሚከበር ነው ይሄ ማለት ነው። እሁድ ዳግም ትንሣኤ ይባላል። ዳግም የተባለበት ምክንያት የራሱ ምክንያት አለው። አንደኛ ለሐዋርያት ድጋሚ የተገለጠበት ዕለት ስለሆነ ነው። በሳምንቱ የመጀመሪያ የትንሣኤ ዕለት ተገልጦላቸዋል። የዚህ የዳግም ትንሣኤ ደግሞ ተገለጠላቸው ማለት ነው። በዚህ በዳግም ትንሣኤ ቀን ድጋሜ በዝግ ቤት ውስጥ አይሁድን ፈርተው በራቸውን ዘግተው ነበር ሐዋርያት ይቀመጡ የነበረው።
ምክንያቱም አይሁድ ሊደበድፏቸው፣ ሊፈጯቸው፣ ሊጨርሷቸው፣ ሊገሏቸው ይፈልጉ ነበር። ምክንያቱም በሱ ትንሣኤ እንዳታምኑ እያሉ ያዋክቡ ነበረ። ምክንያቱም አይሁድ የትንሣኤ ጠላቶች ናቸው። ወገኖቼ ዛሬም ቢሆን ትንሣኤውን አለማመን ከዚህ የሚለይ አይደለም። ከዚህ አይለየንማ። የትንሣኤውን ሳያምኑ የሚኖሩ ሰዎች ከዚህ የሚለዩ ስላልሆነ ትንሣኤውን አምነን ሕይወት ያገኘንን እግዚአብሔር የተመሰገነ ይሁን። እኛ እግዚአብሔር ሳንገባ መርጦናል፣ ጠርቶናል፣ ክርስቲያኖች አድርጎናል፣ የእሱ አድርጎናል፣ ልጆቹ አድርጎናል፣ አገልጋዮቹ አድርጎናል፣ የምናመሰግነው አድርጎናል፣ በቤቱ እንድንኖር አድርጎናል። ይህን ሁሉ ያደረገ ግን ሳይገባን እንዲገባን አድርጎ ነው። እንዲገባን አድርጎ እንጂ እኛ ማን እንደሆን ራሳችንን በደንብ እናውቃለን። ማንን ከሚያውቀን በላይ ራሳችንን በደንብ እናውቃለንና ያን ሁሉ በደላችንን ያን ሁሉ ኃጢአታችንን ትቶ በቤቱ እንድንኖር የሰበሰበን ነውና አንደኛው ለሐዋርያት ድጋሜ ዳግም የተገለጠበት ዕለት ስለሆነ ነው። አንድ ነው። ሁለተኛው ደግሞ ዳግም ትንሣኤ የሚባለው በትንሣኤ ዘጉባኤ እኛም ዳግም እንደምንነሳ አሁን በሕይወት እንዳለን ድጋሜ በሕይወት እንደምንኖር ከሞት በኋላ ድጋሜ በሕይወት እንደምንኖር ዳግም መነሳታችንን የምናስብበት ዕለት ነው። በሱ ዳግም መገለጥ እኛ ደግሞ ዳግም መነሳታችንን እናስባለን ማለት ነው። መነሳት ይሰጠናል። ትነሳላችሁ ተብሏል ማለት ነው። የተነሳ እግዚአብሔር ወይስ ዘረው ጸሩ፣ የተነሳ እግዚአብሔር ወይስ ዘረው ጸሩ። መዝሙር 67 ላይ እግዚአብሔር ይነሳል፣ ጠላቶቹ ይበተናሉ። ጠላቶቹ አጋንንት ናቸው የሚበተኑት። ጠላቶቹ የተባሉ እኩያት ፍትወታት፣ እኩያት ኃጣውዕ ናቸውና ኃጢአቱ በሙሉ ሞተ ሥጋ ሞተ ነፍስ ብዬ በባለፈ በትንሣኤ የተማርነው ሞተ ሥጋና ሞተ ነፍስ ከላያችን ላይ ተበትኖ የማንሞቶን ማለት ነው። የማንፈርሶን ለሥጋ መዋቲ ረሰዮ ዘኢማስን የሚፈርሰውን የሚበሰብሰውን ሥጋ የማይፈርስ የማይበሰብስ አደረገው ማለት ነው። እንደ መልአክ እንዲሆን አደረገ ማለት ነው። እግዚአብሔር አምላክ ሰውን እንደ መልአክ ቆጠረው በትንሣኤው። ለመልአክ ክብር አበቃን ማለት ነው። መልአክ ነው የማይሞተው አይደለ? የማይሞት ፍጥረት መልአክ ነውና የማይሞቱ ፍጥረቶች ሆን በትንሣኤው። ዳግም ትንሣኤ ማለት ይሄ ነውና ስለዚህ ወንጌላቱን እያነበቡ በዚህ ሰሞን የእነዚህ የራሳቸው ስያሜ ያላቸውን ቀናት ሁሉ ተከታትሎ በዚህ መልክ ትንሣኤውም ማሰብ ይገባልና ዳግም ትንሣኤ ማለት ዳግም እሱ የተነሳበት ነው። ዳግም ትንሣኤውን እሁድ ካከበርን በኋላ ከሰኞ ጀምሮ በዓለ ሃምሳው በዛው የሚቀጥል ይሆናልና ማዕዶቱንም ዕለተ ቶማስንም ዕለተ አልዓዛርንም ዕለተ አዳምንም ዕለተ ቤተ ክርስቲያንንም ዕለተ አንስትንም ዕለተ ዳግም ትንሣኤውንም እንድናከብር የፈቀደልን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።